በአንድ መሪ እድሜ ልክ ሀገር ለመስራት የሚያስቡ ሰዎች አሉና በአንድ ፖለቲካ ምናምን በአንድ እምነት እንደዛ አይደለም። ሰፋ አድርገን እንይ። ለምን እንድንጠቀም እንድንተርፍ አሸናፊ እንድንሆን ከፈለግ የሌሎች ሰዎችን ክብርና ማንኛውም ነገር መጠበቅና ማስጠበቅ። በዛ ላይ እድሜ ልካችንን መደናገርና መደነጋገር የደረሰብን ሰዎች ነን። እንዴት ከደረሰብን አንማርም? በዛው አጋጣሚ ዛሬ ላይ ብዙ ዩኒቨርሲቲዎች ያው አስመርቀዋል። የተመረቃችሁ ተማሪዎች የዩኒቨርሲቲን እናግኝ፣ ሰውኑን ከዛ ቤተሰባችንን እናግኝ፣ አብሮን ካለ ሰው ጋራ በሙሉ እንዋደድ፣ አንድ ሆነን እንቁም። ያኔ ሁሉ ነገር ይመጣል። ከዛ በኋላ ማንም አይደፍረንም። ማንም ሌባ እኛ ሳንተባበር መካከላችን ገብቶ የሚሰርቀን ነው። እሱን ነገር እስኪ እናምጣው። እርስ በርሳችን እንተዛዘን፣ ቃላችንን እንጠብቅ። እወድሻለሁ እወድሃለሁ እንደዚህ ተብሎ ስንት መሐላ ተጽፎ ቢኬድም ጥፋት ነው የሚመጣው፣ አይቀርም እሱ። እኔ በመሸሽ የምናመልጠው ችግር ቢኖር፣ በመሳደብ በመውቀስ የምናመልጠው ችግር ቢኖር፣ ሰው በመግደል ምናምን የሆነ የምናመልጠው ችግር ቢኖር አላስ ምን ችግር አለ? ወደ ባሰ መከራና ችግር ነው ግን የምንገባው። አንድ ጊዜ ቃል የወደደህን ሰው ወይ የወደደሽን ሰው ያከበረህን ሰው ያከበራችሁን ሰው አንዴ መካድ ጀምር፣ ከዛ በኋላ ተቀበዝባዥ ነው የምትሆነው። መቼም ቢሆን ሊሞላ የማይችል ጉድለት በሰውነት ላይ በሰብዕና ላይ ይፈጥራል። ጠባሳው ከባድ ነው እና ራስን ከፍ አርግ ማለት ሌሎችን ጨፍልቅ ማለት አይደለም። የትርጓሜ ስህተት እሱ ነው። ከፍ አርግ ማለት ማንም በአንተ ላይ እንዳይጫወትብህ ራስን ጠብቅ። ያንተ ከፍታ የሚረጋገጠው ሌሎችን ደግሞ ስትጠብቅ ነው። ከፍ ስታደርግ ነው። ስትንቅ ወደቅ፣ ስትሳደብ ተመታህ፣ እገላለሁ ስትል ተገደልክ። አለቀ። ራስህን ጠብቅ ማለት ማንም የማይጫወትበት ትልቅ ሰብዕና ፈጣሪ እንደፈጠረህ እመን። እሱን አስከብሮ ሊሄድ የሚችል በጎ ስራ እየሰራህ ሰዎች ማንኛውም ነገር ላይ በክብር ማንነትን አሳይ። ያንተ እጅ ለሰዎች መድኃኒት፣ የተራበ የሚያበላ የወደቀ የሚያነሳ እንጂ የቆመን የሚገል መሆን የለበት። ያንተ እጅ የተቀመጠ ነገርን የሚሰርቅ መሆን የለበት። ያንተ አንደበት ፈጣሪውንም ፈጣሪ የፈጠረውን ነገር እያመሰገነ እየተመሰገንክ በየቀኑ ሰለሊት የማይበለው ማንነት ገንብተህ ሁለመናህ የተቀደሰ ይሆን ዘንድ የተቀደሰ ማንነት መገንባትና በዛ መኖር ነው። ሐቅ መናገር፣ ለሐቅ መኖር፣ ሁሉንም ለማስተካከል መፍጨርጨር። ይሳካል ወይ? ሰው እኮ አያስተካክልም። ምኞታችን እኮ እሱ ነው መሆን ያለበት። እና ዛሬ ገዳይ የነበረው ነው ነገ የሚገደለው። ዛሬ ገላለሁ እያለ በክፋት ተሞልቶ ሰዎችን ሁሉ ለመናከስ ወደ አውሬነት ተቀይሮ ያለ ባህሪው ያላካሄዱ የሄደ ሰው ሲሞት ሲሰቃይ የሆነ በደል ሲደርስበት ታያላችሁ። ግን እሱ መጀመሪያ የዘራውን ነው። በጎ እየተናገረ ማንም ሰው አይነቀው፣ ማንም ሰው እና ምኞታችንን ማስተካከል ካልሆነ በስተቀር አእምሯችንን የኛ ነው የኛን አድርግና የሌሎችንም አለመንካት። የሌሎችን ስንነካ የኛም ይወሰዳል። ቀላል ነው። እኔ ኢትዮጵያ ውስጥ ያለ ሰው በሙሉ ብዙ ማስተዋል አለ። ወደ ቀልብ አለማየት፣ ወደ ውስጥ አለማየት፣ እኔ ምን አድርጌ ምን ተባልኩ የሚልን የራስን ሚዛን መዝኖ ከሌሎች ጋር ሪላቲቭ ንጽጽራዊ ነገሩን አለማሳየት ካልሆነ ወደ ያችን ቅጽበት አለመጠቀም ነው እንጂ ይሄ ጠፍቷቸው አይደለም። እና አንዳንድ ሰዎች የሆነ ጥፋት ይሰራሉ፣ ከዛ በኋላ ጥፋት ይቀጥላል። ተደብቀው ሰው ሲገሉ ያያቸውን ሰው ሚስጥር ሊያወጣብኝ ነው ወይ ብለው ተከትለው ይገላሉ። ከዛ በኋላ ገዳይ ሆነው ይቀራሉ። ሌባ ይሆናሉ፣ ይሰርቃሉ። ከዛ በኋላ ሌላ ይጨምራሉ። ቀልባቸው እየደረቀ ህሊናቸው እየሞተ ግን እረፍት አልባ ነው የሚሆኑት። ቀልባችሁን ህሊናችሁን የሚያደነዝዘው አጋንንታዊ መንፈስ ያን ድርጊት እስከምታደርጉት ነው፣ ኃጢአቱን እስከምትፈጽሙት ነው። ከዛ በኋላ ያን እየቆሰቆሰ አንተማ እንዲህ ያደረግከው አንቺማ እንዲህ ያደረግሽው እያለ እየነካካ የትም ቦታ ላይ እረፍት እንዳታገኙ ነው የሚያደርጋቸው። ስለዚህ አላየንም ወይ? ዛሬ ባለጸጋዎችን ባዶ እጃቸውን የሰደደ ጌታ በእኛ ዘመን አልተፈጸመም? ባለስልጣናትን እንደዚሁ ስልጣን የማይጠቅም መሆኑን አላየንም? ዘመድ፣ ጉልበት፣ መሳሪያ የማይጠቅም መሆኑን አላየንም? ህዋትና ህዋታውያን በሙሉ አሉ እንዴ? አሉ ብትሏቸው ራሱ ይመጣሉ እንዴ? የት ነው የሆኑት? እንዴት ነው የሆኑት? ይነኩ ይመስሉ ነበር ሲያወሩ። ግን ፈጣሪ በዚህ ልክ
ባለጸጎችንም ባዶ እጃቸውን ሰደዳቸው እያለ ቃሉን ይናገር የነበረውንና ምንም ነገር ሰው ቢኩራራ ፈጣሪውን ከረሳ የሚረሳ ቅጽበታዊ እንደ ጥላ የሚያልፍ ዘመናትና ማንነት እንዳለው በግልጽ አይተናል። ከ2008 እንደ ኢትዮጵያ አቆጣጠር ከ2008 ዓ.ም ጀምራችሁ ኢትዮጵያ ውስጥ ያለውን ከዛ በፊት የነበረውን ድባብ አነጻጽሩና ከዛ እስከ ዛሬ ድረስ ያለውን ነገር እዩ። ዛሬ አልዋጥልን ያለው እኮ ዶክተር አብይ በዜጎች መካከል እየተገኘ ነው። ሰላም ሰላም ፍቅር ፍቅር እያለ ነው ያስቸገረ። ሐቁን እየተናገረ ነው። ሲናገር አይ አፉ ቅቤ ነው ሆዱ ጩቤ ነው እንላለን። ሳይናገር ደግሞ እንድነው እንላለን። የተናገረውን በደንብ ያዙ። እነዛ ቃቂራ አውጪዎች እኮ እሱ ከተናገረው ተነስተው ነው እሱን የሚተቹት። የኢትዮጵያ ሚዲያዎች የህዝብ ሚዲያዎች አሉ። እነዛ ሚዲያ ላይ ያሉ ሰዎችንም ለመተቸት መንግስትንም እንደ መንግስት ተቋማቱን ለመተቸት መጀመሪያ እነሱን መስማት ከሰማን በኋላ እነሱን ለማመስገንም ለመተቸትም እኛ ፍትሃዊ እንሆናለን። ግን ገደለው ምናለው ያበቃል ይለይልናል ብለዋል ምናምን ብሎ ቆንጽሎ ያወጣል። ከዛ ጋር ግርም ይላል። እንደ ስጋት መሄዳችን ከሆነስ ሐቁንም መስማት አለብን። ሐቁንም ሁሉም ቦታ ላይ መገኘት አለብን። ሁሉም ቦታ ላይ እየተገኘን ከሆነ አናላይዝ ለማድረግ ነው ነገሮችን ለማወቅ ነው ተብሎ ይወሰዳል። ውሸታሙ ስንት ነገር እያለ ኢንቨስት እያደረግንለት ነው። ሐቁን የያዘ ሰው ደግሞ ነውረኛ እንደውም ምንድነው እንደዛ የሚባሉ ነገሮች አሉና ለዛ ነው ላይክ ሼር ሳብስክራይብ እንደዚህ ሱፐር ቻት ሱፐር ስቲከር እንደዚህ ሜምበር መሆን ምናምን አብረን እንሆን ነው በኢትዮጵያዊነት ክብር ኢትዮጵያን ለማሻገር በሚለው የአቶ ግርማ ሰይፉን ግን በደንብ እንድታዩት ፈልጋለሁ። ሉዓላዊ ሚዲያ ላይ ያለው በደንብ እኔ ራሱ ሆነው ቀዳሚ አጀንዳ ተደርገው ችግር እያለን የምናወራባቸው ናቸው የሚል ግምት የለኝም። ያሉት የሰላም ችግሮች ብዙ ዋጋ ሳያስከፍሉ ወደ ጠረጴዛ ዙሪያ በመምጣት ሊቋጩ የሚችሉ ችግሮች ናቸው ብዬ ነው ማለት ነው እና ከዛ የዘለለ ከቁጥጥር ውጭ የወጣ በተለይ ደግሞ አገር ሊያፈርስ የሚችል የሰላም እጦት አለ የሚል ግምገማ የለኝም። እኔም ሆንኩ ፓርቲያችን እንደሱ አይነት ግምገማ የለም። እስቲ ያለፉትን 6 ዓመታት ያለውን ነገር ማየት እንችላለን። መጀመሪያዎቹ ዓመታት የነበረውንና ስንበትን ምክንያቱም ለውጡ ሲጀመር ብዙ ሰው ተስፋ አድርጎ ነበር። ከዛ በኋላ ያልተጠበቁ ነገሮች ለአንዳንዶች ደግሞ ፖለቲካ ላይ ብዙ ልምድ እንትን ያላቸው ሰዎች ደግሞ የጠበቅነው ይላሉ እና ሲጀመር የነበረ ችግሮች ነበሩ። ከዛ ደግሞ አሁን የደረስንበት ደረጃ ላይ ደርሰናልና አሳሳቢ የምትላቸው ጊዜያት ነበሩ? ዛሬን ጨምሮ የበለጠ አሳሳቢ የምትለው ጊዜ ነበር ወይስ ያን ያህል እስካሁንም ያለፍንበት 6 ዓመት ምንም ችግር አልነበረውም የሚል መደምደሚያ ላይ ነው? አይ አይደለም እንዴ፣ በጣም አሳሳቢ ጊዜዎች ነበሩ። አለፈው የዛሬ 3 ዓመት ጥቅምት ወር ላይ የኢትዮጵያ መከላከያ ሰራዊት በትግራይ ኃይሎች ጥቃት ደርሶበት ሀገር ያላትን መሳሪያና የሰው ኃይል በክፉኛ በተመታችበት ሰዓት ሀገር አደገኛ እንትን ውስጥ ገብታ እንደነበረ ማንም ሰው እንትን የሚያደርገው ነው። ይሄ ከተቀለበሰ ወዲያ የሚፈጠሩት እያንዳንዳቸው ነገሮች ኤቨንት ናቸው እንጂ ክሪቲካል የሆኑ ነገሮች ናቸው ብዬ ልወስዳቸው አልችልም። ባለፉት 6 ዓመታት በሚገርም ሁኔታ እንደ ፓርቲ ያለፉትን 5 ዓመታት እንትን ግምገማ በጣም በዝርዝር ሰርተናል እና ግምገማውን በሰራበት ጊዜ ምንድነው በዋነኝነት ፋይንዲንግ እንትኑ የኤክስፔክቴሽን ነው። አንዳንዱ በቃ መና ከሰማይ የሚወርድለት ጠቅላይ ሚኒስትሩም የመለኮታዊ ኃይል እንዳላቸው አድርጎ ገምቶ ያው እንደዚህ አይነት ግምት ደግሞ ለስህተት የተጋለጠ ስለሚሆን የተሳሳተ ግምት እና እሱ ግምት ያመጣው ኤክስፔክቴሽን አልመጣጠም ሲል ሰው ችግር ላይ ወድቋል። እኔ በግሌ የተለየ ኤክስፔክቴሽን አልነበረኝም። እያንዳንዳቸው የሚሆኑት ነገሮች ጊዜ ወስደው እንደሚሆኑ ነው ማምነው እና ሁሉ ነገር በአንድ ጊዜ ይሆናል የሚልም የለኝም።
እንግዲህ እንደሰማችሁት አቶ ግርማ የሚናገሩት ምንድነው? በዛን ጊዜ የህልውና ጉዳይ ነበር ወያኔ እንደዛ ባለበት። በዛን ሰዓት ላይ አንደኛው ሰሜን እዝ ነው የተመታው። ሰሜን እዝ ማለት ደግሞ በወቅቱ ከኤርትራ ጋር በነበረው ግጭትን በማንኛውም መልኩ በሀገሪቱ ላይ የነበረው ትጥቅና እንደዚህ መከላከያ ላይ ራሳቸውን ሲያደራጁ የቆዩ ባለጌዎች ያንን ኃይል እንኳን እስከ መሳሪያው ወደዛ አሽተው እዛ ይዘው የነበሩ ሁሉን ነገር በዛ ቁጥጥር ካደረጉ በኋላ በቀላሉ ሀገሪቱን መቆጣጠር እንደሚችሉ እና እጅግ ከዛ በፊት በነበሩ 27 ዓመታት ላይ ከፈጸሙት በላይ ዘግናኝ የሆነ አረመኔያዊ ሂትለራዊ ጨካኔ የተሞላበት አካሄድ ለማድረግ ነበር የጀመሩት እና እሱ ነገር ከሸፈ። ያኔ የነበረው ነገር ምንድነው? የትጥቁ ኃይል ማንኛውም ነገር ማንኛውም ማወቃቀር ማንኛውም ኔትወርክ እዛ ነበር ያለ። ያን ያዘዙ ኃይላት ዛሬ መፈንቅለ መንግስት እንደዚህ ቢሉ አንድ ጊዜ ብቻ አይደለም፣ በጣም ብዙ ጊዜ ነው መፈንቅለ መንግስት እንደዛ የሚሉ ሌላ ሚስጥራት እምላችሁ ያው የእናንተ የኢትዮጵያ ልጆች አመስጣሪዎች ናችሁ፣ እንደዛ ሁኑ፣ የጸሎት የዱዓ አባቶች አሉን እያልኩ ምነካካው ከዛ በማናዊ በመለኮታዊ ኃይል የሚመታ እጅግ በጣም ቆሻሻ የሆነ ስራ ሁሉ ነው የሚሰራው። ኢትዮጵያ ውስጥ ያለውን ነገር የራሳቸው መፈንጫ ለማድረግ የማይደረግ ነገር የለም። እዚህ በሚዲያ ላይ በሆነ በወሬ ምናምን የሚፈታው ሰው ኔቨር እሱ እንደዛ አይደለም። ፈጣሪ ነገሮችን ይዟል። የጸሎት አባቶችን በዛ መልኩ ሄደዋል ብዬ ስል ዛሬ ቀልድ የሚመስል ግን እውነት የሆነ ማንም መሳሪያ ከያዘ ሰው ማንም ስልጣን ካለው ሰው የበለጠ መለኮታዊ ስልጣን ያላቸው እናት አባቶች አሉን ኢትዮጵያ ውስጥ ኢትዮጵያን እያሻገሩ ያሉ አንድ ብር አንድ ሳንቲም ያልሰጠናቸው ጭራሽ ሲነገር እንኳን ለመስማት ፈቃደኛ ያልሆን አሸባሪዎችን፣ ገዳዮችን፣ አስገዳዮችንና ባለጌዎችን አንደበታቸውን ቢሆን የረከሰ ነገር ተናግረው ወደ ረከሰና ወደ ጥፋት ሊመሩን የሚችሉ ሰዎችን እየሰማን እያጨበጨብን እየሾም ዛሬም ድረስ ምንድነው ባለ ጊዜ ወይም ይሄ ብዙ ተከታይ ተጽዕኖ ፈጣሪ ምናምን የሚባሉት ውሸታም ሰው ተጽዕኖ ፈጣሪ ዛሬ ስንት ሰው ነው 100 ሰው አቅርቡ ከዛ ውስጥ ስንቱ ነው ሐቅን ስለያዘ ተጽዕኖ ፈጣሪ ያደረግነው? ስንት ሰው ነው ውሸትን ስለያዘ ተጽዕኖ ፈጣሪ ያደረግነው? በተለይ የሚዲያ ላይ እንደሚቅለበለበው እንደሚዘራው አረም በወንዛችን ላይ በወንዞቻችን ላይ በኢትዮጵያዊ ማንነታችን ላይ በጽንሳችን ላይ ኢትዮጵያዊ ጽንሰታችን ኢትዮጵያዊ ሆነን መወለዳችን በራሱ ጽንሰት ነው። እዛ ጽንሰታችን ላይ አረምን አምጥተው የደፉትን ሁሉ ቀድመው የመቱት የእናንተ እናት አባት ነው። ወደ ራሳችሁ እየው እምላችሁ እናንተ ውስጥ ለሀገር መድኃኒት የሚሆን ለዓለም መድኃኒት የሚሆን ነገር ፈጣሪ ያስቀምጣል። ሰውን የሰራው ፈጣሪ ነው። ሰውን ከፍ ዝቅ ባረግን ቁጥር ጠባችን ከፈጣሪ ጋር ነው። ነገሩ ከሱ ጋር ነው። እሱ የዘራውን እሱ የሰራውን እሱ የሚጠብቀውና የሚያኖረውን ሰው መጠን ስለምንጋጭና ያለ አቅማችን የማንወጣው ነገር ለመሄድ ደጋግሞ የመሆንና ሁልጊዜ ለድብድብ ብዙ ወጣቶች ቸክ አድርጉልኝ በግልጽ ብዙ ወጣቶች ይበላሉ፣ ይጠጣሉ፣ ይጨፍራሉ፣ አብረው ሰው ይደባደባሉ። ግሩፕ አላቸው ወይም ይዋደዳሉ የምትሏቸውን 3 4 5 6 እንደዚህ በየሰፈራችሁ ቸክ አድርጉ በያላችሁበት ወይም የምታስታውሱትን እና እነዛ ወጣቶች ለድብድብ አብሮ ለመብላት ለመጠጣት ለጭፈራ ጓደኛሞች ናቸው። ግን ግንኙነታቸውን ለመጠቃቀም አድርገውት አይቻላቅም። አሁንም ቢሆን እንደውም ተደራጁ በማህበራት በምናምን ተብለው አንዱ ገንዘቡን ይዞት እንዲጠፋ ሆን ተብሎ ይሰራ ነበር። ዛሬም ድረስ ከተራ ምቀኝነት ወይም ይሄ ሰዎችን በጥላቻ የመዋጥ አይነትና አንዱ ሰው ራሱን ከበተነ ከማንም ጋር አንድ መሆን አይችልም። አንድ ልሁን ካለ ራሱን መሰብሰብ፣ ቤቱ ውስጥ ያለውን ፍቅር መጨመር፣ በሰፈሩ በመንደሩ አብሮት ያለውን ቃሉን ማክበር፣ በየትኛውም ማግባብ ላይ ክህደትን መጥፎ ነገርን ወደ ሰውነቱ እንዳይገባ መከላከል ነው። ይህን ካደረግን የትም ቦታ ላይ አብረቁም ብትሉት ይቆማል። ማንም አይችለው። ግን እርስ በርሱ በተለያዩ ልዩነቶች የተሞላና ከቀናው ለሌላ መጠፋፋት የሚፈላለግን ሰው ስላወራ ብቻ አብሮ ቆሞ የሆነ ለውጥ ያመጣል ብላችሁ አታስቡት። እኔ በጣም ምስቀውና ምሳቀቀው ሁላ ማፍረው ሁሉ ትንሹም ትልቁም በተለይ የምታከብሩት ሰው ወድቆ ስታገኙ በጣም ትደነግጣላችሁ። ሽበት አሁን እኔ እድሜ በጣም ትልቅ ነገር እድሜ ያላቸው ሰዎች ወድቀው ምሁር ናቸው ተብለው ልክ እናንተ ብሆን ብላችሁ እየተመኛችኋቸው እያለ እነሱ ግን መጣው ሲፈጠፈጡ በጣም ትደነግጣላችሁ እንደዚህ እና
እነዛ ሰዎች ሃይማኖት አባቶችን አርክሰዋል፣ አዋርደዋል፣ ሁሉንም ለነሱ ንግድ አድርገዋል። የምንጠጋበት ነገር ሁሉ ለማሳጣት ተሞክሯል። ሁሉንም ነገር ዛሬ አይተናል። ዛሬ ያልተገለጠለት ሰው አለ? ዛሬ ክሊር በቃ ትንሽ ትልቁ ሊረዳው በሚችል ትንሹም በማንኛውም በስልጣን በሃይማኖት በእድሜ በሽበት በምን ተሸፍኖ የነበረ ሁሉ ከረማው ተገፎ ክብሩ ተዋርዶ አይተናል። እኛ ይሄን አይተን እስከዛሬ የደረሰብንን ነገር ነገ መልሰን እንዲደርስ ያደረግን እንደሆነ ችግሩ የኛ ይሆናል። እነሱ መጣው በሳተላይት ድጋፍ እነዘመንና ሌሎች ከጀርባ የሚዋጉ ሰዎችን እየገደሉላቸው መጣው። ከዚህ ከተመቱ በኋላ ያንን ነገር ለመበቀል ይሄን ስራ ሰሩ። አይ እነሱ አይደለም ከአማራ ክልል ነው ያሉት ካላችሁኝ የሚሰሩት ስራ እንኳን የሚያደርጉት ድርጊት ለኢትዮጵያ ጠላት ለአማራ ህዝብ ጠላት ሊጠቅም የሚችል አካሄድና ፍሬ ካፈራ ማቆም ነበረባቸው። ጠላት ደስ እንዳይለው። ትዳር ውስጥ ያላችሁ ወንድሞች ትዳር ምቾት ሞልቶት ነው መጀመሪያ የጠበቃችሁትን ነው እየኖራችሁ ያላችሁት በመቻቻል እንጂ ያን ያክል ጣምናው አልቀየር ብሎ ነው። ትዳር ግን መቻቻል ተደርጎበት በመቻቻል እየተጠገነ በፍቅር እንትን ያለው በመቻቻልና ነገሮችን በማሰብ ለማን ደስ ይበለው ለጠላት የማደስ ይሄንማ ሰው መስማት የለበትም በሚል ሰዋዊ የሰውነት ከፍታ እየተሸፈነ እየተጠገነ ስለሚሻገር እንጂ ሁሉ ነገር እዛ ውስጥ እንድንኖር አድርጎን ነው ወይ? እነዚህ ጋር ያሉት ጠላቶች ናቸው። ለዛ ህዝብ ጠላት ያ ህዝብ ችግር አለበት ብለው በችግሩ ገብተው ችግሩን ሰብከው በችግሩ ቀስቅሰው በችግሩ ለምነው ግን ችግር ያበዙበት በችግሩ ላይ ችግር ጨምረው ጭራሽ ምንም አይነት ተስፋ እንዳይኖረው መከራውን ነው በላዩ ላይ የከመሩበት። ብሔርተኞችን ወሰዷቸው። አፋን እዚህ ኦሮሚያ ክልል ላይ ያሉት ትግራይ ክልል ላይ ያሉት የትግራይ ክልል ብዙ ነገሩ ምናልባት ሰዎች ስለማይናገሩ ግጭት በተነሳበት ላይ ይሄ እርስ በርስ አለመዋደድና ስንፍና የተዋረሰው ትውልድ ባለ ቁጥር ሰነፍ ሰው እንደምታውቁት ነው የማይገባውን ለማግኘት የሆነ ነገር ያደርጋልና በየሄደበት እነዛም ሰዎች እንድንጎብስ እንድንጀግን ችግራችን እንዲቀረፍልን አይደል እንደዛ አስባችሁ ፕሮፖዛል ሰርታችሁ ብትጠይቋቸውም አይሰማችሁ። የትኛውም ላይ አቶ ዳንኤል ነው ዶክተር ዳንኤልን የአሜሪካው እንትን ኤምባሲ ያመሰገነው ስትባሉ ማወቅ ምን ማለት ነው? እኛም ስለ አሜሪካ እነሱ እኮ ጤነኛ አካሄድ ባይሆንም ልክ እኮ ናቸው። ኢትዮጵያን በማዋረድና በመቅበር በሃይማኖቷ ላይም ወንድ ከወንድ ሴት ከሴት የሚለውን እንድትቀበል እናረጋታለን። እርዳታ እያልን እንድርባት ሰርተን የራሷን ሀብት እየቆነጠን ዝርፍ አግበስብሰን ወስደን እየቆነጠርን እየሰጠን የኛ መጫወቻ እናረጋታለን። እምነቷንም እናሳጣለን። እምነታችን እኮ ጠፍቷል። ድንበር አበጅቶ በቋንቋ በመልክ ጠላትነትን የሚያውጅ ትውልድ እኮ መጥቷል። ይሄ እኮ የሚያሳፍር እኮ ነው። ቶሎ መቆም ያለበት እኮ ነው እንጂ ጭራሽ በዙ ላይ አንዳንድ ኮመንቶችን አያለሁ። በቻልኩት አቅም እንደዚህ ሪያክት ብዙ ያደረግንበት አሁን ቤት ጋር ነው። ሰዎች ራሳቸውን ይገልጣሉ ኮመንቱ ላይ እና አስተዋቸው ትደነግጣላችሁ። ይጠቅማሉ? ያ ንግግር ማንን ነው የሚጠቅመው? ያ ንግግር ማንን ነው የሚጎዳው? ራስን ነው። ትናንትናም እንደዛ አድርገን ነበር፣ ከትናንት ወዲያም ነበር። ከዛ አሁን ያ የጀመርነው ነገር የት ነው የሚያደርሰን? ጉድጓድ ውስጥ ነው። ልጆች ህፃናት እንኳን ሳይቀሩ እያባበሉ እያታለሉ ያግባቡ ነው የሚፈልጉትን ነገር የሚያስደርጉ እንጂ እየተሳደቡ አይደል። እገልሃለሁ እያልክ እየገደልክ እየዘጋ አሁንም ጠቅላይ ሚኒስትሩ ላይ ያልነው ሲጠበቅ የነበረ ጠቅላይ ሚኒስትሩ ምን አሉ እያል ባሉሻሎች ስንሰማው የነበረውን እዛ ፓርላማ ውስጥ መሳሪያ አያስፈልግም እያለ ህዋትና ህዋት ጉዳይ ላይ የነበሩ ሰዎች ምን ታምር ተፈጠረ ብላችሁ የምትጠራጠሩት እኮ በቃ የጦር መሳሪያ መውደቅ አለበት እስካሁን ድረስ ተዋጋን ምናል
ስንት ሰዎችን አስገደልን ገደል በቃ ስለዚህ ትራክተር ነው የምንፈልገው ፍቅር ነው የምንፈልገው እያሉ ቢሉ ነበር እንዴ እነሱ ሰዎች በጤናቸው ነው ወይስ እኛንን የሚል እንጂ እነሱ ባህሪያቸው ላይ ነው ያለን እኛን ግን ክፋታቸውን አውርሰው ዘለፋ እንደ ጽድቅ እንደ አዋቂነት እንደ ምሁር ሌላ ሀገር ያሉ ሰዎች ምናልባት ጥገኝነትን ማግኘትም ያገለግላል ይባላል እዚህ ሀገርም አቶ ግርማ ሰይፉ እንደተናገሩት አንዳንድ ሚሊዮን ነው በአመት ይሁን በምን የሚሰጣቸው ብር አለ ያው ቦርድ በማቋቋም መጋቢ ሐዲስ እሸቱ አለማየሁም አንድ ወቅት ላይ እባካችሁ እነዚህ ሰዎች አንድ ቦርሳ አዝለው ቢሮ የላቸው ምንም የላቸው አንድ ቦርሳ ብቻ አዝለው ፓርቲ ያቋቁማሉ አሉ እና እነዛ ሰዎች ሰውን እያባሉ ከሚያስጨርሱን እንደው የእንጀራ ገመዳቸው ለምን ማይተውት ብዬ ሲናገር የለም የመብያ ትሪያቸው ነው ወይም ይሄ ማዕዳቸው ነው ብለው አሉኝ አሉ ስለዚህ ባካችሁ ሰው ከምታባሉ ከምታጨርሱ ገንዘብ ጠይቁንና እናንተም ከዝውጡ የኢትዮጵያ ህዝብም እናንተን በገንዘብ ይደጉም እንጂ የሰው ደም አታፋሱ እባካችሁ ብለው የለመኑበት መድረክ አለ መጋቢ ሐዲስ እሸቱ አለማየሁ ዲያቆን ዳንኤል ክብረት ኡስታዝ አቡበከር አህመድ እና ደግሞ ተቀዳሚ ሙፍቲ ሐጅ ዑመር እድሪስ እንደዚህ መሰል ሰዎች ሲናገሩ ውለው ሲናገሩ ቢያድሩ ዶክተር ወዳጀነህ የሚባሉ ሰዎች በጣም መድኃኒት ናቸው ለምንድን ነው ብዙ ጊዜ የማይናገሩ መላቸው ሰዎች ውስጥ ናቸው እነዚህ በጥቂቱ የጠራውላችሁ ሰዎች ሁሉ ጊዜ ቢናገሩ የተቀባ ነው ንግግራቸው ይጣፍጣል እና ከዛ ውስጥ እሳቸው እንደዛ ብለው ሲናገሩ ነበር አሁንም ዛሬ አቶ ግርማ ሰይፉ ያረጋግጡት እሱ ነው አያችን ለማግኘት እንጂ ሌላ ነገር የለም በደንብ አድርገው እዛ ውስጥ ያለውን ገመና እሳቸው እዛ ስላሉ ነው እሳቸው የሆነ ከብልጽግና ጋር ብልጽግናንም በደንብ ነው የተናገሩት ላዩን ብልጽግና ለብሶ ውስጡ ግን ጎጠኛ መንደርተኛ የሆነ ጽንፈኛ ወራዳ ሰው እንዳለ ነግረውናል ይጠበቃል ጠቅላይ ሚኒስትሩ ከሚገባው በላይም ሲናገሩት የነበረው አቶ ግርማ ሲናገሩ ደግሞ ሀቅ ይሆነ እውነት ይሆነ ምክንያቱም ያረጋገጡት ነገር ነው በሐሳዊ መሲነት ከተገኘው ጋራ ሁሉ ዳንክራ እየመቱ መሄድን የለመዱት ራስን መሆን አይደለም ተላላኪነትን የለመዱት ሆዴድ ቢባሉ በአዴን ቢባሉ ዲሄደን የሚባለው አድርገው የህዋት ተላላኪነት ህዋት ደግሞ በማዘዙ ዕውቀት ኖሮት ምናምን አይደለም ገዳይ ነበር አስገዳይ ነበር ታክቲኩ እዛው እርስ በርሱ ነበር የሚያባለው ምንን ተጠቅመው ወይ በስልጣን ልዩነት ይፈጥራል ይሄ አብሮ አለመዋደድ እምላችሁ የሚዘጋው እኮ ብዙ በር ነው ኢኮኖሚ ልዩነት ይፈጥራል አንዳንድ ቤት ላይ ካቢኔ ወይም ይሄ የፖለቲካ ፓርቲ አባል በመሆኑ በጣም ያጠና የነበረው ልጅ ስራ አጥቶ ይቀመጣል አውደልዳዩ መንደርተኛ ደግሞ የነበረው ትንሽ ወንድሙ ወይ ምናምን ይሆናል ይገባል በሆነ በስነ ጽሁፍ ይሄ በበጎ አድራጎት ወይም ደግሞ የተለያዩ ክበባት ላይ በመሳተፍ የሚል ሰርቲፊኬት ይሰበስባል ወይም ይገዛና ይገባል አባል በመሆኑ ብቻ ስራ ማግኘትና ቀጥቃጭነት ልክ በደርግ ጊዜም ሰዎችን ገሎ ለመሄድ ሁሉ የእንተና አባል ለመሆን በቃ በቂ ነበር ያው ገሎ ለመሄድ በቃ መታወቂያ ብቻ ሳይቶ ይኬድ ነበር አሉ ያንኑ አይነት የማስቀጠል አዝማሚያ ሆኖ ሲከድ እነሱ ግን ባካፋ በሆነ በጣም በቢሊየን ዝቀው ለዛ ሰው ምናልባት ራት ቢጋብዙት ነው ያን ያህል ነው ልዩነቱ ለመጠቀሚያነት ካልሆነ በስተቀር ከሚሰሩት ተግባርም ጋር አይነካኩ እና እንደዛ አይነት ነገር የነበረው ይሄ ሰውዬም እንደዚህ መጥቶ እንደዚህ ሲናገር እዛ ልጁ ምን ያደርጋል ገንዘብ ያመጣል ለእናቱ ይሰጣል አባቱ ይሰጣል አውደልዳይ ሌባ እንደዚህ ሰለፍ ነው ሲሉት የነበረው ሰው ለቤተሰቡ የሆነ ቡና እየገዛ ስኳር እየገዛ ማገልገል ሲጀምር ያንኛው ላይ ጥላትነት ይፈጠራል አንተማ ተማርክ ጎበዝ ተጨበጨበልህ ምን ሽልማት ምን ይሰራል እያሉ ሞራል ያላቸውን ሰው መጣል ነው ዋናው ዓላማ ከዛ በኋላስ ሐቅን መያዝ ነውር ነው የሚል ማህተም መምታት ነው ሃይማኖተኛ ነኝ ሐቀኛ ነኝ ሀገር ወዳድ ነኝ አንድነትን ወዳለሁ ኢትዮጵያዊነትን ወዳለሁ የሚልን አናቱን ቀጥቅጦ ኢዶ አልልም በዛች ቦታ አልሄድም ብሎ መሐላ እስኪምል ድረስ ማድረስ ነው መስረቅ በቃ ኩራት እንዲሆን ማስለመር ነበር በቤቱ ይለምዳል ያሌባው ይጨበጨበለታል ሐቅ ያዘው ሲሰደብ ይውል ነበር እንደዛ የተደረገ ነው የተሰራብን ዛሬ ላይ መልሰን ያን በመናገር ከዛ ችግር መውጣት አንችልም የምንፈልገው በእውነት ከችግሩ ለመውጣት ከሆነ ለመውጣት እንስራ አብረን ለመሆን በእውነት ፈልገን ከሆነ አብሮ ለመሆን ሊያደርገን የሚችለው ነገር እንስራ በፍቅር ላይ እንዲገባን ስለሆነ የምናገረው በጾታዊ ፍቅር ላይ ያለ ሰው አትሂጂ ከሱ ጋር
አትሂድ ከሱ ጋር አትሂድ፣ አንተም አንቺም አትሂጂ ተብለው ብትሄጂ ነግሬሻለሁ፣ ብትሄድ ነግሬሻለሁ ተባብለው እናት አባትም ማንኛውም ሰው አስጠንቅቋቸው ይለያያሉ ወይ እነዛ ሰዎች? የውሸት ድራማ ተሰርቶባቸው ይኸው እሱ እኮ ሚስት አለው ልጆች አሉት ተብላ አትመለስም። እሱም ይኸው እንደዚህ እኮ ናት እንደዚህ ናት ተብሎ ተሰርቶ አይመለስም። ትክክለኛው ፍቅር ሲኖር ማለት ነው። ስለዚህ የእውነተኛ አብረን እንድንቆም የደረሰብን መከራ ሁሉ እንዲቀረፍ ከሆነ ምንጮኸው ለምንድን ነው የማንቻቻለው? ሳንተዋወቅ የምንሰዳደበው፣ ሳንተዋወቅ እንደዚህ ብለን ለግድያ የምንፈላለገው በእውነት እሱ ነው ወይ ቤተሰብ? እሱስ ነው ወይ ኃላፊነት? እሱስ ነው ወይ ነፃ መውጣት? እሱስ ነው ወይ ትልቅነታችን የሚለካው? ተሳዳቢው ሰው ራስን ማምለክ፣ ራስን ማስመለክ፣ ራስን በማይገባው ቦታ ላይ ሰቅሎ መወራጨት ካልሆነ ትልቅነት እኮ ማለት ሌሎችን ስታነሱ ነው የሚታየው። እናንተ ኦልሬዲ አንድ ላይ ከፍ ካላችሁ ከዛ በኋላ የእናንተ ስራ የሚታየው የወደቁትን ስታነሱ የተሳሳቱትን ስትመልሱ ነው እንጂ እየተሳደባችሁ እገልሃለሁ ምናምን እያላችሁ አይደለም። እንዴት ገዳይን ታመሰግናላችሁ? አሁን አቶ ተፈራ ጀነራል ተፈራ በሉት አቶ ተፈራም በሉት ነቲንግ ምንም ጀነራል አላችሁት ምናምን ማዕረጉ ማዕረግ ላይ ሲሆን ነው። ሰው ቦታ ላይ ሲኖር ነው እንጂ ብሔርተኛ የሆነ ሰው አሁን ክብረ ቢስ ነው። ምንም ክብር የለው። ከምንም በታች ነው። ከክብሩ ወድቋልና ትንኝቱን ቢራቢሮቱን ማንኛውም ቁጫጭት ትሁን ጉንዳን ይሁን ምንም ከቦታው ላይ ካለ እሱ ቦታውን ጠብቋል። ብሔርተኛ ግን ከዛ በታች ነው። መጫወቻ ነው። ሲሞትም ሌላ ሞት እንዲጠራ ተብሎ የተሰራ ነው። ሲገደልም ገዳዩ ሐቀኛ ፍትሃዊ ገዳይ እንዲሆን ተደርጎ በበቀል ተሞልቶ የተቀመጠበት ብልቃጥ የጥፋት ብልቃጥ ነው እንጂ ብሔርተኛ አይደለም። አንተ ቀጥለህ ደግሞ ሃይማኖተኛ ነኝ ትላለህ። በሁሉም ላይ ለመክሰር ሰው የሚሮጥ አለ። በጣም የጨነገፉ ትውልዶች አሏት ሀገራችንና አይሆንም። እሱ ነው ስለማይሆን አሁን አማራ ክልል ላይ እኮ ችግሮች ከተፈጠሩ በኋላ ወለጋ ላይም ትነበርከው ሲሆን ያነሱ ላይ የደረሰው ነገር ለሌላው እንዳይደርስ ማስተማር ሲገባቸው ያ ቢቀር ግን ራሳቸውን አንደበታቸውን እንኳን ለመቆጣጠር እቺን እንኳን ትምህርት እንደው ሳይሰጣቸው በመቅረቱ የሽማግሌ ቅሌታን ዘመን ሳያስተምረው እንዲሁ ከሆነ ጥሬ መሃል ላይ ሳትበስል እንደምትሄዱ አይነት ነገር ሆኖ መገኘቱ ስለሚያሳዝን ነው። ፀጉሩ ሲሸሽ መላጣ ሲሆን በራ ሲሆን ዘመናትም እየተሽከረከሩ እየተለወጡ ሲሄዱ እሱ ያልተለወጠ የትምህርት ማዕረግ፣ የኃላፊነት ማዕረግ፣ የእድሜ ማዕረግ አባ እንደዚህ አቶ እየተባለ አቡሽ ከሚባለው አቶ ከአቶ አባ አቦይ እየተባለ እስከሚጠራበት የእድሜ ማዕረግ ይባላል። የሃይማኖት ደግሞ በሃይማኖቱ ያው ቄስ፣ ዲያቆን እንግዲህ ኤጲስቆጶስ መነኩሴ ነው። እንደዚህ ያለ እስከ ጵጵስና የሚሄዱትንም ነው። ሸህ ቃልቻውንም ከሆነ ሸሁ ቃልቻውን እንደዚህ ሙፍቲ እየተባሉ የሚሄዱትን በሁሉም የምንነካካው ይሄ ማዕረግ ሁሉ እየተሰጣቸው በቤተሰብ ደግሞ አባት እንደዚህ እየተባለ የተሰጡ የማዕረግ ስሞች እንኳን የማይቀይሩት ሰው አለ። እሱ ይቀየር። እነዚህ ሁሉ ነገሮች ሄደውበት ግን ሳይቀየር ሁሉም ነገር ከንቱ የከንቱ ከንቱ የሆነበት ሁሉም ነገር ተቀየረ። ያወቀውም ቢሆን እሱን ያልቀየረው አለ። ዲጂታላይዜሽን ነው ዘመኑ። ነገሮችን በቀላሉ ኮንትሮል የሚደረግበትና የዳታ ፓካፑም እንደዚህ ነው። ይህንን በመሞገት አንፈልግም ካል አንፈልግም የምንልበትን አቅም በመፍጠር ነው። አለዛ አንፈልግም ብለን በእግራችን ነው የምንሄደው። በመኪና አንሄድም ብንል፣ በስልክ አናወራም ብንል፣ ካሜራ እንጠቀምም ብንል፣ ሶፍትዌር እንጠቀም ብንል የባሰ እንቀበራለን እንረሳለን እንጂ ሌላ አማራጭ አምጥተን ግን ቢያንስ እዛ ቦታ ገብተን ያ ነገር ለሌሎች መጠቀሚያ እንዳያደርገን አርገን ብንጠቀም፣ ለምሳሌ ፖለቲካው ምንም ነገር ከኛ ጉዳት ባለፈ የኛ ጉዳት ለሌሎች ለጥላቶች ሊጠቀሙበት የሚችሉትን ባህሪና ይዘት ተላብሶ የሚካሄድበት ነገር አለ። እሱም እንትን በማለት ዘመኑን የሚዋጅ ንግግሮችና አካሄዶች ብናመጣ ይሄ ከላይ ያልኳቸው ነገሮች አለመቀየር በዚህ ዘመንም ያንኑ ነገር ይዞ መገኘት ራስን ከማጥፋት ባለፈ ሌላ ነገር እንደሌለው እንድናቅ ነው። ብዙ ነገሮችን ይቀይራል። ይሄ በሞባይሉ እንደሚያዝ ካሜራው እንደ ታብሌት አንዲት ሶፍትዌር ወር
ሞባይላችን ሶፍትዌሩ ፕሮግራሙ እንደዚህ እየተዘጋ ምን እያለ ያስቸገረን ያለው ለዛ ነው። ሌሎች ስለሚዘጉት እዚህ የምንሰራውም ነገር ዩቲዩብም የትኛውም ነገር ላይ እንትን ይላል፣ ሰው አያየውም። ምን ይላል እንደዚህ የሚሆነው ለምንድን ነው? እኛ ስላልሰራን ሌሎች ስለሰሩት ነው። በጎ ነገር አለው፣ የሰሩትም ግን ለራሳቸው ክፋት እየተጠቀሙበትም እንደሆነ እሱን በመተው በመሸሻ አይደለም የምናመልጠው ነው ዋናው። ሲቻል ሲሆን እሱን ቀድሞ ሊሄድ የሚችል ኮምፒቲሽን መፍጠር፣ ያ ቢቀር ግን ያለውን ነገርም የራስን ሴፍቲ ጠብቆ የሚያስችል አጠቃቀም እንዲመጣ መስራት እንጂ መግደልና መገዳደል በለው ብሎ መሰዳደብ ምንም በዚህ ዘመን ላይ በጣም በጣም ጸያፍ እና ነውር ነው። ይሄ እዛው ተቸክሎ ቆሞ ቀር የሆነ ሰው የሚያደርገው ነገር እንደሆነ ልታውቁ ይገባል። ስለዚህ በስድባችሁ በዘለፋችሁ በምታውጁት የሞትና የእልቂት አዋጅ ሁሉ የራሳችሁን ውድቀትና ሞት ማረጋገጥ ካልሆነ በቀር የዚህ ዘመን ዘመነኛ ንግግርና ሐሳቤ እንዳልሆነ እንድታውቁ ማስገንዘብ ፈልጌ ነው። እና እኛስ ምንድነን? አሁን አንዳንድ ኮምፒውተሮች፣ ሞባይሎች ሶፍትዌራቸው በወር እንደዛ አፕዴት ይጠይቃሉ። እኛስ አፕዴት አድርገናል? አፕዴት አልባነት የሚል የሆነ ጊዜ አንድ ቪዲዮ የሰራው ይመስለኛል። ግን አፕዴት እያደረግን ነው ወይ? የዛሬው ንግግራችን መቼ ላይ የሰማነው ነው? መቼ ላይ የተሞላ ነው ዛሬ እየተናገርን ያለነው? ድንገት የመጣ እኮ አይደለም። ለምንድን ነው ለውጥ አልባ ይሆን ነው? ለምንድን ነው አሜሪካ ተቀምጠን አሜሪካ ውስጥ ያለው ነገር ያልቀየረን? የያዝነው መኪና ያልቀየረን ለምንድን ነው? የምንኖርበት ቤት ያልቀየረን ለምንድን ነው? የምንንቀሳቀስባቸው የተለያዩ ነገሮች ሁነቶች ያልቀየሩ ለምንድን ነው? ከተለያየ ቦታ ላይ የምናነባው መጽሐፍ ያልቀየረን ለምንድን ነው? ለምንድን ነው በዛ ልክ ምንም ነገር ቢደረግ ምንም ቢመጣ ሊቀየረን ያልቻለው? በምን ምክንያት ነው? ራሳችሁን ጠይቁ። የተዛባ አረዳድና የተዛባ ውሎ የተዛባ ውጤትን፣ የተዛባ ህይወትን፣ የተዛባ ማንነትና የተዛባ ስኬትን የሚሰጥ ነውና ሁሉም ዜጋ ለራሱና ለሀገሩ ሲል በጥንቃቄ ነገሮችን ለመረዳትና ለመጠቀም ጥረት ያድርግ። ሚዲያና ባለቤቱ፣ ሚዲያና አድማጭ ተመልካቹ እንዲሁ የሚበጀውን ለማግኘት የሚበጀውን ለመናገር በሰጥቶ መቀበል አስተውሎት አድርጎ ያድምጥ፣ አስተውሎት አድርጎ ይናገር። ነግ በኔ ነው፣ በራሱ ላይ ነው። ሰዎችን ባሰናከልክ ሁሉ ራስን የምትሰናከል፣ ሰዎችን ባቀናህ፣ ሰዎችን ባስተካከልክ ሁሉ ራስህ ትስተካከላለህ። በጎ ከዋልክ በጎ ዘርተሃል፣ በጎ ነገርን ታጭዳለህ። ተጣመስ ታጣመም ከዋልክ ጠማማነትን ታጭዳለህና መንግስትም ስለ ሚዲያ አጠቃቀምና መመሪያን ከማውጣት ጀምሮ ያጠፉትን በሚዲያም ወይም በተለያዩ ቦታ ላይ ይሄ የሐሰት መረጃ ወይ ፕሮፓጋንዲስት ላይ ያሉ የዛሬ መብላታቸውን እንጂ ነጋቸውን አጨልመው በዕቃነት የሚያገለግሉ በቀቀኖችን በማያዳግም እርምጃ በመውሰድ ማረምና ማበረታታት ያለበትን ደግሞ የሐቅ ወይም የበጎ ትርክት ወይም ሀገራዊ እሳቤ ያላቸውን ደግሞ የግድ ማገዝ አለበት። ምክንያቱም የዚህ ዘመን ትልቁ የጦር መሳሪያ ሚዲያ ስለሆነ የጦር መሳሪያ ጥርጣሬ መሙላት፣ ከዛ ቀጥሎ ማስሮጥ ነው እንትን የሚለው። አንድ ሰው በግ ይገዛል። በጉን ገዝቶ ተከራከረ ምናምን እንደዚህ በጉን ተሸክሞ ወደ ቤቱ እየሄደ ያለ ሰዎች ተናበው ነው ኧረ ጋሼ የያዝከው እኮ በግ አይደለም፣ እንዴት ውሻ ተሸክመ ትመጣለህ ይለዋል። መጀመሪያ እሱን ተሸክሞ እየሄደ ያለ እንዴ ኧረ ብሎ ራሱን ይዞ እሪ ይልበታል። ምን ነው ሲለው እንዴት ውሻ ተሸክመ ትመጣለህ አንተን የመሰለ ትልቅ ሰው ምናምን ይለዋል። እንዴ ብሎ እንዴ ዞር በል እባክህ እኔ በግ ነው የገዛሁት ብሎ ያን ያደረገውን ነገር አስታውሶ የሆነ መንገድ ከተጓዘ በኋላ ሌላው እንዴ ጋሼ ኧረ ምን ነካው ትልቅ ሰው አይደለም እንዴ ምናምን ብሎ እንደዚህ ነው እንዴት ሲለው አሁንም ያ ሰው ምን ይለዋል? ውሻ እኮ ነው የተሸከምከው አለው። ተናበው እንዲመሳሰል አድርገው አቅደው ነው የሚዋሸው። ዝም ብሎ አይደለም። በዚህ ስንት ሰው እንጥላለን፣ በዚህኛው ስንት ሰው፣ ስታሊን ስንት ሰው ያሳስታል፣ ደረጀ ስንት ሰው ያሳስታል፣ መሳይ ስንት ሰው ያሳስታል እየተባለ ነው የሚሰራው። ዝም ብሎ አይደለም ማለት ነው። ታቅዶና ታልሞ ነው። ያ ደግሞ ይሸጣል ባሳሳቱት ልክ። ለምሳሌ ማስታወቂያ የሚሰራ እንዳልኳችሁ ብዙ ሰው ቢኖር እኛ ጋር ማስታወቂያ እኮ የሚያሰራ ይመጣል አይደል? ብዙ ሰው ስለሌለ ምኑ ተገኝቶ ነው በዚች መቀናቱ እያልኩ የሚገርመኝ እኮ ነው። ወይ ቪወር ታይቶ ቢሆን 100 ምናምን ሰው 1000 ያልሞላ ሰው ነው ያው የኔ ቪዲዮ በዚህ እንዴት ይቀናል? ብንሰራና ብዙ ሰዎችን ብናድን ምን ልትሆኑ? በእርግጥ ከናንተ ሚሊዮን ይሄ እንደሚበልጥ አውቃለሁ።
ያንን ማውቀው ግን በአብዛኛው እኔ ብቻ ነኝ። ስለዚህ እንደዛ አይነት ነገር ተባለ። በሶስተኛው ላይ ታቅዶ አሁንም ቃሉ ቢቀያየር አንዱ ውሻ ነው ሲለው፣ አንዱ ደግሞ ኧረ ፍየል ነው ወይም አንዱ ደግሞ ሌላ ነው የያዝከው ቀበሮ ነው ወይም አንበሳ ነው ቢለው ነብር ነው ቢለው ሊለያይበት ይችላል። አይደነግጥም ሰውየው። ተመሳሳይ ታቅዶ ነው የሚናገሩት። አሁንም ሶስተኛ ቦታ ላይ ኧረ ብሎ በቃ ሪ ብሏል ያ ሰውዬ ሪ ብሎ ኧረ አባ ምን ሆነው ነው ምናምን ሲለው እንዴት ይለዋል። ለሶስተኛ ጊዜ አይደለም እንዴት ውሻ ተሸክመው ወደ ሰፈራችን ይመጣሉ ሲለው ሰውየው ራሱ የገዛውን በግ አውርዶ ጥሎ እንዳይበላው መሮጥ ጀመረ ይባላል። ሮጠ። እሱ ተከራክሮ የገዛውን ሶስተኛው ላይ አስጣሉት። እያወራን ያለነው ወደ ሰውነታችሁ ኑ፣ አስባችሁ አቅዳችሁ ምንም ነገር ወስኑ። ችግር የለው። አስበሽ አቅደሽ ተነግሮሽ እኮ ምንም ነገር ብታደርጉ እኔ እሱን እደግፋለሁ፣ ቀጥሉ ነው የምለው። በርቱ። ያኔ ምንድነው የሚሆነው ይሆናል። እንደማታሸንፉ እየነገርኳችሁ ነው። ለማታሸንፉት ነገር ለምን እያልኩ ነው። አይ ዛሬ ነው ወይ ካላችሁ ከዚህ በፊት የነበሩትን ቸክ አድርጉ። መቸለት ምን ብላችሁ ምን እንደሆናችሁ ከራሳችሁ ከገጠማችሁ ታሪክ ፓካፕ ስሩና እንዳላሸነፋችሁ ቸክ አድርጋችሁ ነገ ጀምራችሁ ለመትረፍ ኢቭን ኢፍ በህይወት እንኳን ለመቀጠል ከዘመኑ ጋር ለምን የማትሞግቱ ለምን የማታፋጥጡ እናንተ እንደው የተረገማችሁ ሆናችሁ እኛን ጨምሮ አሳፈራችሁን እንጂ ይሄ ድል እኮ ሲዘጋጅላችሁ ገብታችሁ በመንግስት በህዝብ በሀገር ያው በእርግጥ ፈጣሪ የሚሰራው ይሰራል። በክህደታችሁ እስከ ክህደታችሁ እዛ ወንበር ላይ አትቀመጡ ወይም እዛ እንስማማላችሁት ነገር ላይ ላትቀመጡ ትችላላችሁ። እና ገብታችሁ ግን ለመሞገት ሱሪ ባንገት የሆነ ሐሳብ እንደ ሸኔ አይነት አይ እንደው ሙሉ መንግስትነቱ ካልተሰጠኝ የሚል ጥያቄ መጠየቅ አንድ ነገር ነው። አልግባባም ብሎ መሸሽ ደግሞ መካሪ የለሽ ሁሉም ይንቃችሁ። እኔ እዛ አካባቢ ላይ በሆንኩት እኮ አማራ ተጎዳው ብሎ እንዳይል እስከ ዛሬ ድረስ የደረሰበት ግፍና መከራ ሁሉ እኮ አከተፍ ተብሎ እንዲቀር እኮ ነው ያደርጋችሁ። ደግሞ እነሱ ናችሁ ብላችሁ ያንን እኮ ለማርከስ የሰራችሁ። ለዛ እኮ ነው ስታሊን እያጨበጨበ ያለው ጀነራል ተፈራ እያለ ጀነራል ተፈራን ዛሬ አይደለም የሚያውቀው አስሮ ገርፎ የሞት ፍርድ ፈርዶ ይሄን ጀነራል እያልክ አሁን ዛሬ የምጠራውን ላዩ ላይ ቀዶ እስር ቤት የጣለው ሰው እኮ ነው። ለዛ ነው እኔ ሰው በሰውኛ ፍርድ እናንተን መቅጣት አልፈልግም። ምክንያቱም ፍርዳችሁን አሳንሰዋለሁ። ፈጣሪ መጠኑን ያውቃል። በፈጣሪ በኩል ግን ኢትዮጵያን የነካብኝን ሁሉ እፈረደዋለሁ። ፍርዱን ያገኛል። ያውም በትክክለኛው ፍርዱ በማይዛባው ፈጣሪ ማለት ነው። እኔ የሚመስል ነው። የጦር መሳሪያ ስለሆነ ቴኬር መንግስት ትኩረት ይስጥ። እዛው ጋር ያሉም ሰዎች የሚገዙ የሚሸጡ የሚለወጡ አሉ። ምንም ያ ግን ስንት ቀን እንዳለፈው ቸክ አድርጉት። 2 ዓመታት አልፋለ። አሁን 3ኛ ዓመቷን ይዛለች ኢትዮጵያ ከተሻገረች። የሀገራችንን የፖለቲካ ገበያ እንግዲህ አቶ ግርማ በደንብ አድርገው ነው የተናገሩት። ፖለቲካ ገበያ ነው። ነገ እንግዲህ አቶ ግርማ ሰይፉ አፈነዱት የሚል ዜና ትሰማላችሁ። አፈነዱት አቶ ግርማ ሰይፉ የኢትዮጵያ ፖለቲካ አፈነዱ፣ ዘከዘኩ፣ ዘረገፉት። ሰውም እንደዛ አይነት መዘርገፍ መዘክዘክ እንደዛ ይወዳል። ችግር የለውም። ብቻ ግን የወደዳችሁት በእናንተ ላይ እንዳይሆን ተጠንቀቁ። ፖለቲካ ገበያ ነው፣ ንግድ ነው። በቃ ያለውንም የሌለውንም ሰው መዝግቦ ዛፉንም እንጨቱንም ምንም ማንኛውንም ውሻውንም በጉንም መዝግቦ በማቅረብ ይሄ እንትን ሚኒመም ሪኳየርመንት አለ መሰለኝ። የዝቅተኛው አንድ ፓርቲ ለማቋቋም የሆነ ሪኳየርመንት ያለ ይመስለኛል። ይሄን ያክል ሰዎች መዝግበው ነው አሁን ዲጂታል ሆነ። ቅድም ያልኳችሁ በዲጂታል ዘመን አበበ ከበደ የሚባል ይሄ ምንድነው ይሄ ምናባዊ ለምሳሌ ከረንሲ ነው ክሪፕቶ ከረንሲ እንደሚባለው ምናባዊ ገንዘብ ይባላል። በነገራችን ላይ አሁን ምናባዊ ገንዘብ ነው ቁጥር አለ የምንለዋወጠው። ሁሉም ምናባዊ ሆነ። ምናባዊ ሰዎችን ጽፎ አምጥቶ ፓርቲ የሚያቋቁምበት ነገር የለም። ምናባዊ ሰዎችን ጽፎ ውክልና አዘጋጅቶ ሰውየው የለም እኮ ያ ሰውዬ በሱ ስም ግን ገንዘብ የሚያንቀሳቅስ የጽዳት ሰራተኛ ምናምን ወይም የቤት ሰራተኛ ካስገባ በኋላ የድርጅቱን ወይም የዛ የዘረፈውን ነገር በሷ ስም አድርጎ እሷን ደግሞ የሆነ ውክልና ካስቀበለ በኋላ የተወሰነ ነገር ሰጥቶ ወይም አባረር እድለኛ ከሆነች ነው፣ አለዚያም ደግሞ ሌላ ነገር ብሎ ውክልና ተቀብሎ በዛ የሚያስተዳድሩ እንደዛ አይነት ስርቆቶች ነበሩ። እና ብዙ ነገሮችን ካየ በኋላ ነው መንግስት እንዳልኳችሁ ብዙ አይን ያለው
በዛ አይኑ ያለውን ነገር እንትን ብሏል። መንግስት ቀላል ነው እንደዚህ ምናምን የሆነ እንደዛ አሸባሪ ሁሉ ምናምን ሽፍታው ሁሉ በወሬ በፌስቡክ እንደዚህ በማድረግ ሰዎችን እያስበረገጉ የሚሮጡ ሰዎችን የሚበረግጉ ሰዎችን የሚጮሁ የሚጫጫሁ የሚገሉ የሚገዳደሉ የሚዘርፉ የሚዘራረፉ ዜጎችን በማብዛት መንግስትን አስደንብሮ ለማጥፋት የሚሞክር ሰው እኔ በዛ ልክ አይዶን ራሳችሁን ካልሆነ በስተቀር አላወቃችሁም ማለት እኔም እሱን ነው ስለ የነበረው። በዛ ላይ በእጁ ያዘውን አንድ ሰው ምንም ነገር ሊያደርግ ይችላል። እንዴት ይሄን አታስቡ? በወንጭፍ ሱ27 የሚጥል ወሬኛ ስላየነው መንግስት እንደዛ የሚለው መንግስትን ልትገለብጡት እስከ 2012 ነበር። 2010 ላይ መጣው። ከዛ 2011 2012 ድረስ ኢትዮጵያ መፍረስ ትችል ነበር። ቼክ አድርጉ ዝም ብላችሁ የነበረውን ነገር በቀላሉ ለዚህ የቤቱን ቁልፍ እንኳን መያዝ ያልቻለ ጠቅላይ ሚኒስትር ነበር። ከዛ በኋላ ስንት ነገር ሪፐብሊካን ጋርድ በራሱ በአዲስ ነገር ሆኖ የራሱን ኔትወርክ ኢትዮጵያዊ በሆነ መልኩ እየሰራ ሄዶ የት እንደደረሰ አታውቁም። ትጥቁን እንኳን ኢቭን አሁን ይሄ 11 ወራት አማራ ክልል ላይ በተካሄደው እኮ ብዙ ነገሮችን ከፖለቲካዊ ከጦርነት የሚሊታሪ ሳይንስ ጋር ብዙ ነገሮችን እየተረዳበት እኮ ነው። ኢትዮጵያ ውስጥ የነበሩ ሀገርን ሲያሸብሩ የኖሩ በዛ ላይ የደህንነት ሰዎች ናቸው። ወታደር ነው አቶ ተመስገንም እሱም ሌሎችም እዛ ሲያሰቃያቸው ከነበረው ህዋት ውስጥ የስቃይ ምንጩንና የባርነት መንገዱን ያውቃሉ። እሱ እንዴት መዝጋት እንዳለባቸውና ዓለምን ደግሞ እያሸበረ ያለው አካል አንድ አካል ነው። ሁለት አካል ምናምን ቢባል በቃ የአንድ ክንድ 5 ጣት እንጂ ሌላ አዲስ ነገር የለውም ይታወቃል ማለት ነው። እና በዛ ልክ ዝም ብሎ እንድነው ብሎ በርግገህ ሄደህ መክረህ ነድተህ ሳትሸጥ መተህ ጭራሽ ሳትመክር ማንም ከየት እንደመጣ እንትን ያላለ ሁሉ አንዱ ከዱባይ አንዱ ከአሜሪካ አንዱ ከእንግሊዝ አንዱ ከጀርመን አውርቶ መንግስት ሀገር ልትመሩ ነው። እሱ እንደማይሆን ታውቁታላችሁ። እናንተን የሚያስለፈልፉ ገዢዎቻችሁም ያውቁታል። እናንተን በጣም ስለሚነቁችሁና ስለሚጸየፏችሁ እንደ ሰውም ስለማይቆጥሯችሁ ነው ልክ እንደ ዕቃ የሚጠቀሙባችሁ። ምንም አታስተውሉም። የጫኗችሁን ስለምትሸከሙላቸው ነው። ፖለቲካ እንግዲህ ገበያ ነው ብለዋል። ያው ገበያ የሚያዋጣውን ይሸጣል፣ የሚያዋጣውን ይገዛል። በዚህ በጣም ሰፊ ትርጉም በቃ ያለውንም የሌለውንም ሰው መዝግበው በማቅረብና ከምርጫ ቦርድ የሚገኘውን ገንዘብ ለማግኘት ብቻ የሚመሰረትና የሚኖር እንጂ ለህዝብና ለሀገር ታስቦ ምንም አይነት የፖለቲካ ፓርቲ ወይም አብዛኛው ለማለት ነው አብዛኛው ነው። ምክንያቱም እንዲህ ብለን ስንል ያ እንዳልሆነ ይታወቃል እኮ። ከዛ ሌት ተቀን ያቅማቸውን ያሉ የሌለ እንትናቸውን የሚሰሩ ሰዎች አሉ። አሁን ላይ ባለው ደግሞ ብዙ መለኪያዎች መጥተዋል። ለምሳሌ የህዳሴ ግድብና ስኬቱ፣ የወደብ ጥያቄና የመጣው ነገር፣ በመከላከያና በየቦታው ላይ ያሉ ግጭቶችና ከዛ ጀርባ እነዛ ሰዎች መኖራቸው፣ ሰልፍ በማዘጋጀት ላይ እነማን እንደተሰለፉ፣ ህወሓትን የሚመስሉ ጥያቄዎች የሚያነሱ ለህወሓት ዋስ ጠበቃ ሆነው ላኪያቸውን በህይወት እንዲያገግም ለማድረግ ማን እንደሰራ በእነዚህ ያሉን ፓርቲዎች ሁሉ ተገልጠዋል ማለት። ከዛ በፊት የነበረው እንዴት ምናምን የሚል ማስረጃ እኮ አያስፈልግም። ካረጉት ተሰብስበው ምንጊዜም ህዝብን ሀገርን ጎዳ የሚችል መንግስትን በመስለም በመሞገት በመጨቃጨቅ ነገር በማንሳት በማጣጣል ከፍ የሚሉ ይመስላል። ስታጣጥል የምትውል ሰው የበለጠ ጉድጓዱን እየቆፈርክ ያለው ለራስህ። እከሌ ጀግና ነው በል። የአብይ አህመድ ይሄ የኩታራው መንግስት ትላለህ፣ የውርጋጥ መንግስት ትላለህ፣ የፋሽስቱ አብይ ምናምን ትላለህ። ራስህን የምትገልጠው አንተ ጀግና ከሆንክ እኮ አብይን አጀግነ ነው ከዛ በላይ ሆነ መምጣት ያለብህ። የምትሰድበውን ሰው የምትንቀውን ሰው እኮ ስትንቅ እየሰማሁ ነው። ታዲያ የምትንቀው ከሆነ ለምን አላሸነፍከውም? አትረባም ማለት ነው ብለሃል ከተናገርከው። አዮ አንዳንድ የውጭ ሚዲያዎች በጣም ጀግና ነበር ኃይሌ ገብረስላሴ በጣም ጀግና ነው ያለ አለ። አሁን የኬንያው ሯጭ ኃይሌ ገብረስላሴ በጣም ጀግና ነው ግን አሸነፍኩት ነው የሚለው። በጀግናው ላይ ነው ጀግና የምትሆነው እንጂ ስላጣጣልከው የሚወድቅ መስሎ ነው። የፍየል ቆለጥ እያየች ስትከተል እንደዋለችው አይነት ቀበሮ ግን ስልጣን ቢሰጧችሁ እናንተ ምን ታደርጉታላችሁ? አሁን IMF ያስቀመጠውን $10 ቢሊዮን ምናምን ሰርቃችሁ ልትሄዱ ነው? አገርን ለመሸጥ ነው የምትፈልጓት? ለመስራት ህዝብን ለመግደል እንደምትፈልጉት እያሳያችሁት ነው። የህዝብን ልማት በማውደም
እንደምትሰሩ ይኸው እያወደማችሁ ያሳያችሁ። ታዲያ እዚህ ላይ አልተለማመዳችሁት። ነገ እኮ ጥያቄ ይመጣል። ዛሬ እየጮክና ምን እያልክ ስለሄድክ ዛሬ በል እያለ እንድታጠፋ እጅህ ደም እንዲነካ አፍህም ምንህም ርክስ ብሎ እንዲጠነባ ካደረገ በኋላ እኮ ነገ ደግሞ ገልብጦ ይመጣል። ምንጊዜም ይህን ሁሉ ሄደህ መንግስትን እጁን ለመጠምዘዝ ነው። በቃ ለእናንተ ተላላኪ ነኝ ቢል እኮ ገለህም ተጋለህም ጨርሰህም ተጫርሰህም በቃ መጨረሻ ላይ መንግስት አያሸንፍም እንዴ? 30 ፍሬዎች ሲመጡ አንዱ ከ44 እስከ 55 ሚሊዮን ዶላር ነው። እንዴት አመጣው ብለህ ስትቀደድ የነበርኩላት አንዱ እሱ 27 የመጨረሻው ተስፋ ሲቆርጥ ሰው ምን ሊያደርግ እንደሚችል አታውቅም። እናንተ ተስፋ ቆርጣችኋል። ያገኛችሁትን ሁሉ እየተሳደባችሁ፣ ያገኛችሁትን ሁሉ እየገደላችሁ፣ ካገኛችሁት ጋር ሁሉ እየተጣላችሁ፣ ከሚስታችሁ ጋር ከልጃችሁ ጋር አብራችሁ ከነበረ ሰው ጋር ሁሉ ሳይቀር ብትንትናችሁ ወጥቷል። ተስፋ ቆርጣችኋል። አሁን ራሳችሁን በራሳችሁ እንትን ማለቱ ከብዳችሁ ሊሆን ለመሞት ግን ቆርጣችሁ የሚገላችሁ ትፈልጋላችሁ። በዛ ልክ ተስፋ ቆርጣችኋል። መንግስት ግን እንደዛ ያረገለት እንደዛ አይነት ስሜት ሲመጣለት ይሄ ሁሉ መከላከያ ይሄ ሁሉ በየቦታው ላይ ያለ ስልጣኑን የያዘ ሰው አንተ ብታገኝ እየገደልክ ነው የመጣህ ገዳይ ነህ። ለአንተ እንደማይታዘዝ ታውቃለህ። አንተም እሱን ብታገኘው ምን ለማድረግ እንደምትፈልግ ታውቃለህ። እና ዝም ብሎ እያታለልክ እኮ አልመጣህም። መንገድ እየዘጋ ሰው እየገደ ሴት እየደፈርክ እስረኛ እየበተንክ ዛሬም ድረስ ሰው እያገትክ ነውር የተባለና በሀገሪቱ ላይ ታይቶ ተሰምቶ የማይታወቅን መጥፎ ድርጊቶች እያለማመድክ ነው ያለው። ትምህርት ቤት ዘግተሃል። ይሄው ካምፕ አድርገሃል። ካምፕ ሆኗል። ወይም ያንተ ወይም የመከላከያ እንደዚህ ካምፕ ነው የሆኑት። ይሄ ጠባሳ የሚለቀኝ ይመስላል። ይህን ሂሳብ የትም ቦታ ላይ ብትሆን ሚስጥር ያካፈለህ ሚስጥር እንዳታወጣበት ቁርጥ ሲያውቅ ቁርጥ ይሰጣል። መመለስ የቻለ መዳን የቻለ ግን መዳን የት ነው የምደርሰው? በዚህ ሂደት የት ነው የምደርሰው? ከማን ጋርስ ነው እንትን ምለው? አቅሜስ እንዴት ነው? ዘመኑ ምን አይነት ነው ያለው የሚለውን ማየት። በቃ ነገ መስረቅ እንደማትችል በራስ ሞባይል ካሜራ ሀክ የሚያደርግ ከሆነ የምታወራው ስልክ በቀላሉ ሀክ ማድረግ ይችላል። በቀላሉ በኔትወርክ ብቻ ዲቴክት ትደረጋለህ። ምንም ነገር ቢሰጥህ ትሰለጥናለህ ወይ? የሆነ ነገር እንኳን ለጥፋት እንኳን ኢትዮጵያውያን ግን መንቃት ያለብን እነዛ የኛ ጥላቶች መቼም ቢሆን የነሱን የረከሰ ነገር